እንደምን አምሽታችኋል የተከበራችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን የካቲት 19 2018 ዓ.ም የምሽት አንድ ሰዓት ዜናዎችን ይዘን ቀርበናል። ዜናዎቹን እየመራው ጽዮን ዮናስ አብራችሁ ቆያለሁ። ኢትዮጵያ በአፍሪካ የመጀመሪያውን የሰው አልባ ስማርት የፖሊስ ጣቢያ አገልግሎትን በማስጀመር ዓለም አቀፋዊና አህጉራዊ ሁነቶችን በስኬት የማስተናገድ አቅም መፍጠሯን የኢትዮጵያ ፌዴራል ፖሊስ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ገለጹ። ሰው አልባ የፖሊስ አገልግሎትን ተገልጋዩ በቴክኖሎጂ ታግዞ ራሱን በራሱ በማስተናገድ ተደራሽ ምቹና ቀልጣፋ አገልግሎትን ማግኘት የሚያስችለው መሆኑን ገልጸዋል። አገልግሎቱ የወንጀል አቤቱታዎችን ለማቅረብ፣ የትራፊክ አደጋዎችን ሪፖርት ለማድረግ፣ የትራፊክ ቅጣቶችን ለመክፈል፣ የጠፉና የተገኙ ቁሳቁሶችን ለማሳወቅ እንዲሁም የቱሪስት ደህንነት አገልግሎትን ለማግኘት ወሳኝ ሚና አለው ነው ያሉት። ከለውጡ ወዲህ የተደረገው ሪፎርም በሰለጠነና ብቁ የሰው ኃይል የተሟላ ዘመኑ ያፈራቸውን ቴክኖሎጂ የታጠቀና በሎጂስቲክስ አቅሙ የዳበረ ተቋም መፍጠር ተችሏል ብለዋል። በዓለም የተሻለ የፖሊስ አገልግሎት አፈጻጸም ካላቸው ሀገራት ተርታ ለመሰለፍ ሪፎርሙ መደረጉን በማንሳት በተለያዩ ዘርፎች እስከ 3ኛ ዲግሪ ወይም ፒኤችዲ የሚያስተምሩ ከፍተኛ ትምህርት ተቋማት መገንባቱን ገልጸዋል። ኢትዮጵያ በተለያዩ የአፍሪካ ሀገራት በሰላም ማስከበር ተልዕኮ በመሰማራት አንቱታን ያተረፈ ስኬት በማስመዝገብ ለዓለም ሰላምና ደህንነት ሚናውን የተወጣች መሆኑንም ገልጸዋል። የተጀመረው የሰው አልባ የፖሊስ አገልግሎት የውጭና የሀገር ውስጥ ዜጎች በቴክኖሎጂ የታገዘ የፖሊስ አገልግሎት እንዲያገኙ እንደሚያስችልና ተጠቃሚዎችን የመረጃ ደህንነትና ሚስጥራዊነትን ለመጠበቅ የላቀ ቴክኖሎጂ እንደሚጠቀም ተናግረዋል። የኢትዮጵያ ፌዴራል ፖሊስ የፈጠረው ብቁ የሰው ኃይል የታጠቀው ዘመናዊ ቴክኖሎጂና የተሟላ ሎጂስቲክስ ዓለም አቀፋዊና አህጉራዊ ሁነቶችን በስኬት ለማስተናገድ እድል ፈጥሯል ተብሏል። ፋይዳ ዲጂታል መታወቂያን ከተለያዩ አገልግሎቶች ጋር ማስተሳሰር ከተጀመረ ወዲህ የተመዝጋቢዎች ቁጥር እየጨመረ መሆኑን በጠቅላይ ሚኒስትር ጽሕፈት ቤት የብሔራዊ መታወቂያ ፕሮግራም አስታወቀ። ዮሴፍ አላሮ ፋይዳ ዲጂታል መታወቂያን ከተለያዩ አገልግሎቶች ጋር ማስተሳሰር ከተጀመረ ወዲህ የተመዝጋቢዎች ቁጥር እየጨመረ መሆኑን በጠቅላይ ሚኒስትር ጽሕፈት ቤት የብሔራዊ መታወቂያ ፕሮግራም ምዝገባ አስተባባሪ ደጀነ ገብረ አስታውቀዋል። በ2014 ዓ.ም በጠቅላይ ሚኒስትር ጽሕፈት ቤት የተጀመረው የኢትዮጵያ ብሔራዊ መታወቂያ ፕሮግራም ከቅርብ ጊዜ ወዲህ ከተለያዩ አገልግሎቶች ጋር በማስተሳሰር የዲጂታል መሰረተ ልማትን ለማሳለጥ እየተሰራ ይገኛል። የፋይዳ መታወቂያ ከተለያዩ አገልግሎቶች ጋር ማስተሳሰር ከተጀመረ ወዲህ ደግሞ የተመዝጋቢዎች ቁጥር ከጊዜ ወደ ጊዜ እየጨመረ መሆኑን አስተባባሪው አስታውቋል። በመሶብ የአንድ ማዕከል አገልግሎት ከ160 ሺህ በላይ ለሚሆኑ ደንበኞች የተቀላጠፈ አገልግሎት ተሰጥቷል ነው ያሉት አስተባባሪው። የብሔራዊ መታወቂያ ፕሮግራም ምዝገባ አስተባባሪ ደጀነ ገብረ ያክለው የፋይዳ ዲጂታል መታወቂያ ምዝገባ አካታች እንዲሆን ከተለያዩ አገልግሎት ሰጪ ተቋማት ጋር በቅንጅት እንዲሰራም ተደርጓል ብለዋል። በዚህም የፋይዳ ዲጂታል መታወቂያ ተመዝጋቢዎች ቁጥር እየጨመረ መሆኑን ገልጸው የምዝገባ ፕሮግራሙ ከተጀመረ ወዲህ 36 ሚሊዮን ዜጎች ተመዝግበው የመታወቂያ ባለቤት መሆናቸውን ገልጸዋል። ፋይዳ ዲጂታል መታወቂያ የአገልግሎት አሰጣጥን የሚያቀላጥፍና ለሀገር ኢኮኖሚ ከፍተኛ ሚና እያበረከተ እንደሆነ ጠቁመው በተለይም ዲጂታል ኢትዮጵያ 2030 ስትራቴጂን ከግብ ለማድረስ ጉልህ ፋይዳ ይኖረዋል ብለዋል። ለአብነትም ፋይዳ ከአርሶ አደር የመሬት ባለቤትነት ጋር ማስተሳሰር በርካታ ዜጎች እንዲመዘገቡ ከማድረግም ባለፈ አርሶ አደሩ ይዞታውን አስይዞ የፋይናንስ አቅርቦት እንዲያገኝና ማሳውን በአግባቡ ለማስተዳደር እንደሚያግዘውም አንስተዋል። አፈጻጸሙን ይበልጥ ለማሻሻል የህብረተሰቡን ግንዛቤ ማሳደግ እንደሚያስፈልግም አስተባባሪው ገልጸዋል። የምዝገባ አፈጻጸሙ ዝቅተኛ በሆኑባቸው አካባቢዎችም ከተለያዩ አገልግሎት ሰጪ ተቋማት ጋር በማስተሳሰር እቅዱን ማሳካት እንደሚገባም አስገንዝበዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። በምግብ ራስን ለመቻል የሚደረገው ንቅናቄ የአብሮነት እሴት እንዲመለስ በር ከፋች መሆኑን የክልሉ አደጋ ስጋትና ከዓላማ ኮሚሽን ገለጸ። ኮሚሽኑ ከተረጂነት ወደ ምርታማነትና የምግብ ሉዓላዊነትን በራስ አቅም የመቻል ዘመቻን ለማስቀጠል ያለመ ለአራቱም ዞንና ለሐዋሳ ከተማ አስተዳደር አመራሮች ስልጠናን ሰጥቷል። አዲሱ ኪንታሙ ያዘጋጀውን ዘገባ አመለወርቅ ሪሶ ታቀርበዋለች።
በሲዳማ ክልል ከተረጂነት ወደ ምርታማነት በሚል መሪ ቃል ንቅናቄ ተደርጎ ወደ ስራ ከተገባ ወዲህ አመርቂ ውጤት እየተመዘገበ መሆኑን የገለጹት የክልሉ አደጋ ስጋትና ከአላሞ ኮሚሽን ኮሚሽነር አቶ ኃይሉ ዋሰና ይህም ቀድሞ የነበረውን እርስ በርስ የመተጋገዝ እሴት እንዲጠናከር የተሻለ ጅማሮ እንዲኖር ያደርጋል ነው ያሉት። እንደምታወቀው በክልላችን ከተረጂነት ወደ ምርታማነት የሚል ንቅናቄ ተካሂዶ በርካታ ስራዎች ተሰርተዋል። የዛ ማዕቀፍ አካል የሆነው ማንም የትኛውም በክልላችን ውስጥ የሚገኙ ማህበረሰብ አባላት በምግብ ሉዓላዊነት ራሳቸው መቻል አለባቸው። ከእርዳታ ጥገኝነት መውጣት አለባቸው። እርዳታ በባህሪው አዋራጅ ነው። ከውርደት አገራችንንም ክልላችንም አካባቢያቸውንም ጭምር መጠበቅ አለባቸው የሚለውን መነሻ አድርገን ሁሉም ሰው አንደኛ እርስ በራሱ በመረዳዳት በመተጋገዝ ያለው ለሌለው አግዞ የሚሰራበትንም መንገድ ጭምር በመተጋገዝ እርስ በርስ በመረዳዳት ከችግር የሚወጡበትን ሂደት መነሻ በማድረግ እየተሰጠ ያለ ስልጠና ነው። ከዚህ ጎን ለጎን ሁሉም ሰው አርሶ እህል መሰብሰብ አለበት። ከቤተሰብ ጀምሮ እያንዳንዱ ቤተሰብ ለቤተሰብ የሚሆነው ምግብ ፍጆታ ለአመት የሚሆነው ቀለብ መያዝ አለበት። በሁሉም መንግስታዊ መዋቅሮች በምግብ ራስን የሚደረገውን ትግል እንደሚቀላቀሉ የገለጹት ኮሚሽነሩ በአሁን ጊዜም ሂደቱን ሊያፋጥን የሚችል የአሰልጣኞች ስልጠና እየተሰጠ መሆኑንም ገልጸዋል። እያንዳንዱ ቀበሌ በቂ እህል መያዝ አለበት። የቀበሌው ነዋሪዎች 10% እህል መያዝ አለበት አመት እስከ አመት። ወረዳም የወረዳውን ህዝብ 10% እህል መያዝ አለበት። ዞንም ክልልም በተመሳሳይ በቂ ስቶክ እህልና ከእህል ውጪ የሆኑ አስፈላጊ የሆኑ ቁሳቁሶችን ይዞ ማህበረሰባችን ለየትኛው ሾክ እንዳይበገር ምግብ ሉዓላዊነት ራሱን እንዲችል የማድረግ ኃላፊነት ያለባቸው ስለሆነ ይህንኑ ከክልል እስከ ቀበሌ እስከ ማህበረሰቡ ድረስ ግንዛቤ ለመፍጠር እየተደረገ ያለ ስልጠና ነው። ይህ በምግብ ራስን ለመቻል የሚደረገው ንቅናቄ የአብሮነት እሴት እንዲመለስ በር ከፋች መሆኑንም አስገንዝበዋል። ድሮ ከዚህ በፊት እኛ ልጆች እያለን የሚታወቅ የነበረው እንደ ሲዳማ ክልል ፎጮ ተብሎ አለ። እህል ሲወቃ ቆጮ ሲፋቅ የደረሰ አካል ካለ ከሚያስቀምጠው ለዛ ሰው ፎጮ ተብሎ ይሰጥ ነበርና በዛ በፎጮ ብቻ የሌለው አካል የራሱን ለአመት የሚሆነውን ምግብ የሚያጠራቅምበት ስርዓት ነው የነበረው። ያንን ስርዓት ከጊዜ በኋላ እየተናደ እየቀረ የመጣ ስርዓት እንደገና የመቀስቀስ ስራ ነው እየሰራን ያለ ነው። እህል ማሰባሰብ ያለበት አካል እህል ያሰባስባል። አቅም ያላቸውና በቂ ክምችት ያላቸው ኦር በቂ እህል የሚሰበስቡ አካላት ካላቸው አንስተው ለሌላቸው ኮንትሪቢዩት የሚያደርጉበት የሚያዋጡበት እሱ ብቻ አይደለም፣ በገንዘብም ጭምር ፈንድ አካውንት አለ። እህል ነክ ያልሆኑ ቁሳቁሶች ለማዘጋጀት ለመግዛትና ችግር ላለባቸው አካላት ለማድረስ ፈንድ አካውንት ተከፍቶ ከክልል ጀምሮ ፈንድ እያሰባሰብን ያለነው። አቅም ያላቸው የመንግስት ተቋማትን መንግስት ሰራተኞችም ሁሉም ማህበረሰብ አካላት በሚችሉት ልክ ለፈንድ አካውንት የራሳቸውን ድርሻቸውን የማዋጣት ስራ መስራት አለባቸው። በአሁኑ ሰዓት 113 ሚሊዮን ብር ለፈንድ አካውንት ገቢ ተደርጓል። ሌላውም እንግዲህ አቅም ያላቸው ነጋዴዎች፣ የተማሩ አካላት ፈንድ አካውንት ላይ የራሳቸውን ኮንትሪቢዩሽን ማድረግ አለባቸው። ምሁራንም ለዚህ ህብረተሰቡን ማነሳሳት አለባቸው። ራሳቸውን መነሳሳት አለባቸው። ማህበረሰቡንም ማንቃት አለባቸውና በዚህ ልክ የተነቃቃ ማህበረሰብ ለፈንድ አካውንትም የሚያደርገው ኮንትሪቢዩሽን ከፍ ሊያደርግ ይችላል። እህልም ኮንትሪቢዩት ማዋጣት ያለበት አካል አዋጥቶ በሲዳማ ውስጥ የትኛውም አካባቢ ዲሃ የሚባል ሰው እንዳይኖር የማድረግ ማንም ከእርዳታ ጥገኝነት የሚወጣበትን ስርዓት በዚህ አመት እስከ መጨረሻ ድረስ ከእርዳታ ጥገኝነት ሲዳማ ክልልን ለማውጣት እየሰራ ነው ያለነውና በዚህ ሁሉም መተባበር፣ የአቅሙን መርዳት፣ መደጋገፍ፣ ማንቃት መቻል አለብን የሚል ሀሳብ ይኖረኛል።
ወጣቶች ሀገራቸውን እንዲያውቁና በሰላም ላይ ትኩረት አድርገው እንዲሰሩ ለማስቻል እየሰራ መሆኑን የሲዳማ ክልል ሰላምና ጸጥታ ቢሮ ገለጸ። ከ500 በላይ የሆኑ የበጎ ፈቃደኛ ወጣቶች ከሲዳማ ክልልና ከሰላም ሚኒስቴር ስልጠናውን ወስደዋል። እሌኒ ሀርቃ ተጨማሪ አላት። ሰላም ከራስ ይጀምራል። ወጥቶ ለመግባት ሰርቶ ለመለወጥ ለሁሉም ነገር ሰላም ወሳኝ ነው። ሰላምን በማረጋገጡ ሂደት ላይ ደግሞ የሁሉም ዜጋ አስተዋጽኦ አስፈላጊ ነው። የወጣቱ ሚና ደግሞ የጎላ ይሆናል። ከተለያዩ ቦታዎች ለመጡና ከሐዋሳ ከተማ አስተዳደር ለተወጣጡ የበጎ ፈቃደኛ ለሆኑ ወጣቶችም በሰላም ግንባታና በሌሎች ጉዳዮች ስልጠና ተሰጥቷል። በስልጠናው ላይ የተገኙት አለማየሁ አሰፋ የሲዳማ ክልል ሰላምና ጸጥታ ምክትል ቢሮ ኃላፊ ሐዋሳ ከተማ ሰላሟና ጸጥታዋን አስጠብቃ እንድትቀጥል የወጣቱ ሚና የጎላ መሆኑን ተናግረዋል። እኮ የሚሄደውን ወዳውኑ ፊዚካሉን መለየት የሚችለው ከትላልቅ ሰዎች ይልቅ ወጣቱን እዚህ ያለውንም ወጣት ይሄንን ሞቲቬት የሆነው ይሄንን ተግባር ላይ በደንብ ቶሎ ማየት ያለበት ነው የሚመስለኝ። አንዳንድ ጊዜ አደጋ ሲደርስ ከተማ ውስጥ አደጋ ሲደርስ መኪና ሊያመልጥ ይችላል። መንገዱ ሰፊ ስለሆነ ምቹም ስለሆነ አደጋን አደርሶ ማምለጥ ይችላል። ወዳውኑ ግን የሆነ ትላልቅ ሰዎች ሰሌዳውን ይልቅ ምኑን ያያሉ? ወደ ሰውን መጎተት ነው የሚሄዱት። ወጣቱ ግን ወዳውኑ ያመለጠውን ሰሌዳ ወይ ፊት ለፊት ሳይሆን ከኋላ ያለውን ሰሌዳ ማየት። ቴንሽኑ ወጣቱ ያለበት አካባቢ ይሄ ነገር የትም ቢሄድ እኮ ይያዛል ማለት። በተለይ ንጥቂያ ሐዋሳ ከተማ ፖሊስ እየሰራ ነው። ጸጥታ መዋቅሩ በደንብ እየሰራ ነው። እናንተም በደንብ ትሰራላችሁ። የበርካታ ብሔር ብሔረሰቦች መኖሪያ ትንሿ ኢትዮጵያ በመባል የምትታወቀው ሐዋሳ ከተማ ከምንጊዜውም በላይ በልማት ጎዳና ላይ ትገኛለች ያሉት ኃላፊው ይህንን ልማቷን ለማስቀጠል ደግሞ የወጣቱ ሁለንተናዊ ተሳትፎ ወሳኝ ሚና አለው ብለዋል። በመሆኑም ከጸጥታው አካላት ጋር ተቀናጅቶ እንደሚሰራም አረጋግጠዋል። ሐዋሳ ከተማ ሞቅ ያለች ለቱሪስት ምቹ የሆነች በዚህ ላይ የሲዳማ ባህል ያለው አቃፊነቱ ከፍ ያለ ነው። ሐዋሳ ከተማ ያለ ሁሉም የሲዳማ ነዋሪ ነው። የትኛውንም አካባቢ የሚመጣ ሰው ዳይ ቡሹ ብለው የሚቀበል ማህበረሰብ ያለበት ሐዋሳ ከተማ የትኛውንም ኢቨንት ሲኖር በሰላማዊ ሆኖ የሚጠናቀቅበት ከተማ ነው። ይሄ ልዩ ያደርጋል። ይሄንን ልዩ የሚያደርገውን ወጣት የአካባቢውን በጎ ወጣት ማደራጀት የግድ ይለናል። የአካባቢውን ሰላም ትጠብቃላችሁ። የማህበረሰብ ደህንነት ሁኔታ በሰላም እንዲገባ ማድረግ ትችላላችሁ። የጸጥታ አመራሩ እናንተን ጋድ ብቻ ማድረግ ነው። ይሄንን ነው ተፈልገው። የሐዋሳ ከተማ ሰላምና ጸጥታ መምሪያ የሰላም እሴት ግንባታ ዳይሬክቶሬት ዳይሬክተር አክሊሉ አበበም በበኩላቸው የስልጠናውን ዓላማም እንዲህ አብራርተዋል። ሐዋሳ ከተማ ከሁሉም ክፍለ ከተሞች የአካባቢ በጎ ፈቃደኞች ወጣቶችን የግንዛቤ ማስጨበጫ ስልጠና ነው። ይህን ሲባል እነዚህ ወጣቶች ባሉበት ክፍለ ከተማ ባሉበት አካባቢ በመንደር በብሎክ ደረጃ በበጎ ፈቃዳቸው አረጋውያንን፣ አቅመ ደካሞችን ምንም ክፍያ ሳይሰጣቸው የተለያዩ ተግባራትን በነጻ የሚያገለግሉ ወጣቶች ናቸው። ይህ ሲባል የቀን ቅኝት የሰላምና ጸጥታ የቀን ቅኝት ሊሆን ይችላል። የማታ የሮንድ ተግባር ሊሆን ይችላል። ቤት ለፈረሰባቸው ለአረጋውያን ቤት በመገንባት ድጋፍ በማድረግ እነዚህ ስራዎችን የሚሰሩ ወጣቶች ናቸው። የሲዳማ ክልል የብሔራዊ በጎ ፍቃድ ረዳት አስተባባሪ ሞገስ ዳኘም በበኩላቸው የአካባቢ በጎ ፍቃደኛ ለሆኑ ከ500 በላይ ወጣቶች እንዲሁም ከተለያዩ ኢትዮጵያ ክፍሎች ለመጡ ወጣቶች የተሰጠው ስልጠና ለህብረተሰቡ ብሎም ለሀገር እድገት ወሳኝ ሚና እንዳለውም ተናግረዋል። በዛሬው ዕለት ስልጠና እየተሰጠ ያለው ከ500 በላይ የሆኑ የሐዋሳ ከተማ ብሔራዊ የአካባቢ በጎ ፈቃደኛ ወጣቶች ናቸው። እነዚህ የአካባቢ በጎ ፈቃደኛ ወጣቶች ለአካባቢው ማህበረሰብ በሰለጠኗቸው ስራዎች አማካኝነት ማህበረሰቡን እንዲያግዙ የራሳቸውን አስተዋጽኦ እንዲያደርጉ ነው ስልጠና እየተሰጠ ያለው። የተለያዩ በጎ ስራዎችን እንዲሰሩ ነው። የበጎ የአቅመ ደካማ ቤቶችን ማደስ ሊሆን ይችላል፣ ደም ልገሳ ሊሆን ይችላል፣ የአካባቢ ጽዳት ሊሆን ይችላል፣ ሌሎች ማህበራዊ አገልግሎቶችን የታመሙ ሰዎችን መደገፍ፣ በአካባቢው ላይ የሚታዩ የሰላምና የጸጥታ ችግሮችም እነዛም ካሉ ከማቃናትና ሳፖርት ከማድረግ አንጻር እነዚህ የአካባቢ በጎ ፈቃደኛ ወጣቶች እንደምታዩ የተለያየ የማህበረሰብ ክፍል ነው ውስጥ ያለው። ስለዚህ እነሱ የተለያዩ አገልግሎቶችን እንዲያደርጉ ከማድረግ አንጻር ነው ይሄ እየተደረገ ያለውና በርካታ ስራዎች ናቸው እዚህ ውስጥ ያሉት የበጎ ፈቃደኝነት ስራዎች ላይ ያሉት።
በስልጠናው ላይ የተሳተፉ የሐዋሳ ከተማና ከተለያዩ ቦታዎች የመጡ ወጣቶችም ለቀጣዩ ስራቸው ገንቢ እውቀትን ማግኘታቸውን ገልጸዋል። በሰለጠነው መሰረት እዚህ መጥተን ህብረተሰቡን የማገልገል ስራ ሰርተናል። ከዛ በተጨማሪ ደግሞ በመንገድ ላይ ስንዘዋወር አንዳንድ ሰው ተሰርቀናል ምናምን በር ምናምን እንትን ስሉ ለነሱ የቻልነውን ያክል ድጋፍ አድርገናል ማለት ነው። ወጣት የሰላም የመጀመሪያው ተጠሪ ነው ብዬ ነው የማስበው። ምክንያቱም የአንድ ሀገር ሰላም የሚከበረው የመጀመሪያው ነገር መከላከያ ሰራዊታችን አለ። ከዛ ቀጥሎ ደግሞ ሰላሙን የሚያስጠብቀው ለእያንዳንዱ ከቤቱ ጀምሮ ከአካባቢው ጀምሮ ያንን ሰላም አስጠብቆ መሄድ የሚችለው ዘላቂ ሰላም እንዲኖር የሚያደርገው ወጣት ነው። ምክንያቱም ልማትን ስናስብ ያለ ሰላም አናስብም፣ ህይወትን ስናስብ ያለ ሰላም አይታሰብም። ሰላምን በጣም ጥቅሙን የምናውቀው ትንሽዬ ለትንሽ ሰዓት ሰላምን ስናጣ የሰላምን ጥቅም ይገማናልና ወጣቶች ምንም አይነት ነገር ትተን ሙሉ ጊዜያችንን በሚባል ደረጃ ለሰላም ያለን ወይም ለሰላም ያላቸው ቦታ በጣም ከፍተኛ ነው። ዜጎች በተለያዩ የስራ ፈጠራዎች በመሰማራት ተጠቃሚ እንዲሆኑ መንግስታዊ ያልሆኑ ድርጅቶች ከመንግስት ጋር በመተባበር የሚሰሩት ስራ አመርቂ ውጤት እያስመዘገበ እንደሚገኝ ተገለጸ። ኤስኤንቪ ኢትዮጵያ ከማስተር ካርድ ፋውንዴሽን ጋር በመተባበር ኤስኤንቪ ራዕይ 2 ፕሮጀክት ማስጀመሪያ መርሃ ግብሩን የተለያዩ ባለድርሻ አካላት በተገኙበት በሐዋሳ አስጀምሯል። ናርዶስ አየለ። ድርጅቱ የኔዘርላንድ የልማት ድርጅት ሲሆን በኢትዮጵያ ላለፉት ከ50 ዓመታት በላይ የልማት ስራዎችን ሲሰራ የቆየ ድርጅት ሲሆን በሲዳማና አጎራባች ክልል ሰፊ ስራዎችን እየሰራ እንደሚገኝ የኤስኤንቪ ኢትዮጵያ ሳውዝ ኮኦርዲኔሽን ኦፊስ ማኔጀር ዶክተር ጎበና በሪ ገልጸዋል። ባለፉት ወደ 50 ዓመት በላይ በልማት ስራዎች ላይ ሲሰራ የቆየ ድርጅት ነው። በዚህ ደግሞ በሲዳማ ክልል ለባለፉት 40 ዓመት ሲዳማና አጎራባች ክልሎች ላይ በስፋት የልማት ስራዎችን በውሃ በዋተር ላይ እንደገና ደግሞ በአግሪካልቸር ላይ እንደዚሁም ደግሞ በኢነርጂ ላይ ሰፊ ስራዎችን ስንሰራ ቆይተናል። እነዚህ ዋና ቴማቲክ ኤሪያዎቻችን ሲሆኑ በተጨማሪም እንደዚሁ ከዚህ ጋር ኢንተግሬት የሚያደርጉ ክሮስ ከቲንግ የሆኑ ፕሮጀክቶች አሉን። በተጨማሪም ላይቭሊሁድ ፕሮጀክቶች አሉን። እነዛን ስራዎች ሁሉ በስፋት በባለፉት 40 ዓመት በላይ እዚህ አካባቢ ስንሰራ ቆይተን ከመንግስት ጋር በመቀናጀት ትርጉም ያለው ለውጥ እንደመጣ መረጃዎች ያሳያሉ። ድርጅቱ ራዕይ 1 በሚል ከዚህ ቀደም በርካታ ወጣቶች፣ ህጻናት፣ ሴቶችና አካል ጉዳተኞችን በማሳተፍ በርካታ ስራዎችን እየሰራ የቆየበት ፕሮጀክት ሲሆን ላለፉት 5 ዓመታትም በክልል ውስጥ በርካታ ለውጥን ያመጣ መሆኑን በማውሳት አሁን ላይ ራዕይ 2 በሚል በርካታ ስራዎችን ለመስራት ድርጅቱ እቅድ እንዳለው ተናግረዋል። በእርግጥ ኤስኤንቪ እዚህ አካባቢ ሲሰራ ይሄ ዛሬ የጀመርነው ፕሮጀክት የምናስቀጥለው በፊት ራዕይ 1 ብለን ስንሰራ የነበረው ወጣቶችና ህጻናት ላይ አትኩሮ የሚሰራ በተለይም ደግሞ ሴቶችን እና አካል ጉዳተኞችን እንደዚሁም በተለያየ መንገድ ያሉትን ሰዎች አሳትፎ የሚሰራ ትልቅ ፕሮጀክት ነበረን። ያ ፕሮጀክት በባለፉት 5 ዓመት ተግባራዊ ሆኖ አፈጻጸሙ በሲዳማ ውስጥ ብዙ ለውጥ ያመጣ ከ24000 በላይ ስራ እድል የፈጠርንበት ካቀርንበት በላይ ሰራን። ለብዙ ወጣቶች የስራ መፍጠር ብቻ ሳይሆን የስራ ክህሎት ስልጠናዎችን በመስጠት የፋይናንስ አክሰስ በመስጠት የጆብ ሊንኬጅ በመፍጠር ማርኬት ሊንኬጅ በመፍጠር ከሌሎች አካባቢ ቦታ ሁሉ ስራ ልምድ ኤክስፒሪየንስ ሼር እንዲያደርጉ በመፍጠር ጥሩ ውጤት በራዕይ 1 ፕሮጀክት ማስመዝገብ ችለናል። የራዕይ 2 የሚባል የራዕይ 1 ፌዝ ኤክስቴንሽን የሆነ በይዘቱም አድሬስ በሚያደርጋቸው ታርጌት ግሩፕም ሰፋ ያለ ታርጌት ይዞ የመጣ ምናልባትም ደብል ያደረገ ትልቅ በጀት መድቦ እየሰራን እንገኛለን። ያንን ፕሮጀክት ዛሬ ከሚመለከታቸው የመንግስት ሴክተር ቢሮዎች ጋር በመቀናጀት የምንሰራበትን የፕሮጀክት ላውንች እያደረግን እንገኛለን። ድርጅቱ ከመንግስት ጋር በጋራ በመሆን የተለያዩ ጥናቶችን በማድረግ ለበርካታ ግለሰቦች የስራ እድል በመፍጠር ሰፊ ስራን እየሰራ እንደሚገኝ በማውሳት ዜጎችም የዚህ ተጠቃሚ መሆን እንደሚችሉም ዶክተር ጎበና በሪ ጥሪ አቅርበዋል። የኛ ድርጅት እንደዚህ አይነት ስራ አጥተው ቁጭ ያሉት ወጣት በማሰባሰብ
በጥናት በተመረኮዘ ክፍተቶቹን ሊቨሬጅ ለማድረግ ሰፖርት ለማድረግ የሚሰራ ድርጅት ነው። ስለዚህ ምን መክረው ምንድነው መንግስት ክሊር አቅጣጫ አለው ከፌደራል ጀምሮ በክልል ከክልል ወደ ዞን እስከ ወረዳ እስከ ቀበሌ ድረስ የስርዓቱ ስትራክቸሮች አሉ። ያን ስትራክቸሮች ተጠቅመው ወጣቶች ይህ ወደ ክልላችን የመጣውን ትልቅ ሀብት አግባብ ባለው መንገድ መጠቀም እንዲችሉ ባሉበት አካባቢ የሚመለከታቸውን የመንግስት አካል በማናገር እንደዚሁም ደግሞ የኛ ፕሮጀክት ይሄን በባላይነት የሚመሩ ይሄንን በቅርበት የሚከታተሉ ሰዎች ጋር ኢንጌጅ በማድረግ እድሉን እንዲጠቀሙ ከወዲሁ ማሳሰብ ወዳለሁ። የተለያዩ የስራ እድል የተፈጠረላቸው ግለሰቦችም ድርጅቱ በርካታ ድጋፍ እየሰጣቸው ተጠቃሚ መሆናቸውንም ተናግረዋል። ኤስኤንቪ ከዚህ እኛ ምንሰራው ከከተማ ወጣ ያለ ቦታ ነው ምንሰራው። ስንሰራ የነበረው በባህላዊ መንገድ ስንሰራ ነበርና ያን ነገር 100% መቅረፍ ችሏል ማለት እችላለሁኝ። ምንድነው ትልቅና የማይረሳ ነገር ማለትም ለኛ ትልቅ አሻራ ከዛም አልፎ ደግሞ ዛሬ ላይ እዚህ ለመገኘታችን ዋነኛው ምክንያታችን ኤስኤንቪ ነው ማለት እንችላለን። ኤስኤንቪ ደግሞ ያው የተለያዩ ስልጠናዎችን እየሰጠን ነው። እዛ ነው ከጀመረን አንድ አመት ይሆነዋል። እኛ ደግሞ ከአረብ ሀገር ተመላሾች ነን። የተደራጀነውም እንደዛ ነው እየሰራ እኛ ማለት ስራ አጥ ነበርን። ከዚህ በፊት ቤት ውስጥ ምንቀመጥ ሴቶች ትምህርት ጨርሰን ምናምን ተቀመጠ ሴቶች ነበርን። ኤስኤንቪ የሚል ድርጅት መጥቶ 150 ዶሮዎችንና 14 ኩንታል በላይ መኖ በማቅረብ የ45 ቀን ጫጩት ሰጠን። በዛ መንግስትም ተባብሮን የቦታ ድጋፎች አግኝተን ዛሬ ላይ እንቁላሉን ወደ ምርት ዛሬ እንደምታዩ ኤግዚቢሽን ወይም ደግሞ ለማሳየት እዚህ ተገኝተናል። ራሳችን የኪስ ገንዘብ አለን ወጥተን የፈለግነውን ገዝተን የምንመለስበት ኑሯችንን የምናሻሽልበትን ነገር ነው ኤስኤንቪ ፈጠረልን። በዚህ ምስጋናዬን ማቀርበው ለኤስኤንቪ። የወባ በሽታን ለመከላከልና ለመቆጣጠር የምርምር ማዕከል አቋቁሞ ትኩረት ሰጥቶ እየሰራ መሆኑን የሐዋሳ ዩኒቨርሲቲ ገለጸ። ዩኒቨርሲቲው የወባና የሌሎች ተህዋሲያን ወለድ በሽታዎች የምርምር ማዕከል ስር የተሰራ ባለ በወባ በሽታ መከላከልና መቆጣጠር ላይ ያተኮረ የምርምር ስራ ለባለድርሻ አካላት አስተዋውቋል። ክብረ በዓል መላኩ ተጨማሪ አላት። ሐዋሳ ዩኒቨርሲቲ ከጆንስ ሆፕኪንስ ዩኒቨርሲቲ ማላሪያ ሪሰርች ኢንስቲትዩት ጋር በመተባበር በወባ በሽታ መከላከልና መቆጣጠር ላይ ያተኮረ የምርምር ስራ ለባለድርሻ አካላት የማስተዋወቅ መርሃ ግብር አከናውኗል። በሐዋሳ ዩኒቨርሲቲ መምህርና የወባና የሌሎች ተህዋሲያን ወለድ በሽታዎች ምርምር ማዕከል ዳይሬክተር ዶክተር ዳዊት ሐዋሪያ የወባ በሽታ የሀገራችን ትልቅ ችግር መሆኑን ገልጸው ችግሩን ለመቅረፍም ሐዋሳ ዩኒቨርሲቲ ማዕከል አቋቁሞ እየሰራ ይገኛል ብለዋል። የወባ በሽታ እንደሚታወቀው የሀገራችን ትልቁ የህብረተሰብ ጤና ችግር ነው። ወደ ክልሉም ስንመጣ ወደ ዩኒቨርሲቲውም ያለበት አካባቢ ስንመጣ ትልቅ የህብረተሰብ ችግር ነው እና ሐዋሳ ዩኒቨርሲቲ ከማስተማር ጎን ለጎን የምርምር ስራዎችን በተማሪዎች በተመራማሪዎች ይሰራል። ከዚህም ጋር ተያይዞ አሁን ችግሩ የወባ ችግር አሁንም ስላልቀረፈ በተሻለ ቁመና የተሻለ የምርምር ማዕከል አደራጅቶ ነገሮችን መስራት ተገቢ ሆኖ በመገኘቱ ዩኒቨርሲቲው ካለፈው አመት ጀምሮ ሴንተርን አቋቁሞ እየሰራ ነው የሚገኘው። አጠናክሮ ምርምርን በመስራት የምርምር ውጤቶችን ወደ እነሱ በማድረስ ለሚሰሩት ስራ እንዲጠቀሙ ማስቻልና መርዳት ነው። የጤና ተቋማት ስራቸውን ሲሰሩ በመረጃ ታግዞ ስለሚሄዱ በመጨረሻም ወባን የማጥፋት አላማ እንዲሳካ አስተዋጽኦ ያደርጋል ማለት ነው። ሐዋሳ ዩኒቨርሲቲ ለማህበረሰቡ ችግር ፈቺ የሆኑ ምርምሮችን በማከናወን ከፍተኛ አበርክቶት እየሰጠ እንደሚገኝ የተናገሩት የዩኒቨርሲቲው ፕሬዝዳንት ዶክተር ችሮታው አየለ ምርምሮችን ከሀገር በቀል እውቀቶች በማዋሃድ ወደ ተግባር የመቀየር ስራ እየተከናወነ መሆኑንም ገልጸዋል። ምርምሮቹ ካለቁ በኋላ ከምርምሮቹ የሚገኙ ውጤቶች ደግሞ ወደ ተግባር የሚለወጡበትን አቅጣጫ አስቀምጠን እንደ ምርምር እና ትብብር ምክትል ፕሬዝዳንት በልዩ ትኩረት እየተሰራ ነው። በዚህ ጊዜ ከሁሉ በላይ የምናተኩረው የሚመጡ ምርምሮች ብቻ ሳይሆኑ ምርምሮችን በመጀመሪያ ሲሰራ ምን
ተግባራዊ ፋይዳ አለው የሚለውን ጭምር እየገመገምን ነው ምርምሮችን እንዲካሄዱ የምንፈቅደው። ስለዚህ በአብዛኛው አሁን ባሉ አመታት ሴናሪዮ በቀጣይም አመታት ምርምሮችን ለቀጣይ ተግባራዊ ስራና ለቀጣይ የፈጠራ ስራ ለኢኖቬሽን ስራዎች ጭምር የምንጠቀምበት ስለሆነ ቀድሞ የምንወቀስበትን ዳይሬክሽን ትተን ተግባራዊ ምርምሮችንም በትኩረት እየሰራን ስለሆነ ምርምሮች አገር በቀል እውቀትንና አገር በቀል የሆኑ ጽንሰ ሀሳቦችን አካቶ ለሀገርና ለአካባቢ ለውጥ አስተዋጽኦ እንዲያደርጉ የሚሰራበት አግባብ በመንግስት ማቅጣጫ ስለተቀመጠ የአገር በቀል እውቀትንም ጥልቅ የሆኑ ሳይንስ ምርምሮችንም በጋራ በማዋሃድ ማህበረሰቡን ችግር የሀገርን ችግር ለመፍታት የሚሰራበት የአሰራር አግባብ ነው ያለው። ያንን በጽኑ አምነንበት እየተከተልን ነው። ባለፉት 10 ዓመታት የወባን በሽታ ለመከላከል በርካታ ስራዎች ሲሰሩ መቆየታቸውን የገለጹት የሐዋሳ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ቺፍ ኤክስኪዩቲቭ ዳይሬክተር ዶክተር ፍጹም ወልደ ገብርኤል በተሰሩ ስራዎች መሻሻሎች ቢኖሩም በሽታው አሁንም ዓለም አቀፋዊ የጤና ስጋት መሆኑን ተናግረዋል። ዓለም አቀፍ ስጋት የሆነውን የወባ በሽታ ለመከላከል የወባና የሌሎች ተህዋሲያን ወለድ በሽታዎች የምርምር ማዕከል መቋቋሙ አስተዋጽኦ ትልቅ መሆኑን የገለጹት ዶክተር ፍጹም የሐዋሳ ዩኒቨርሲቲ ጤና ሳይንስ ኮሌጅም ማዕከሉን ለመደገፍ ቁርጠኛ መሆኑን አረጋግጠዋል። ለዚህ በሐዋሳ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ በተማሪዎቻችን እንዲሁም በመምህራኖቻችን በሚመራመሩ ሰዎችም ጭምር የተለያዩ ጥናቶች የተደረጉ ቢሆንም በዶክተር ዳዊት የሚመራው የወባ ምርምር ማዕከል መመስረቱ የሐዋሳ ዩኒቨርሲቲን ምርምር ላይ ያለውን ቁርጠኝነትና ከሀገር አቀፍ እንዲሁም ቀጠናዊ የወባ ቁጥጥርና ከፍተኛ ጥረቶች ላይ ያለውን አስተዋጽኦ አጉልቶ ያሳያል ብዬ ማለት እችላለሁ። በስተመጨረሻም እንግዲህ ኮሌጃችን ይህንን ጥናት ለመደገፍ በጣም ዝግጁ ነው። ዶክተር ዳዊት በምታደርጉት ምርምር ከጎናችሁ እንዳለን ማስተዋወቅ እፈልጋለሁ። ስለዚህ በዚህ ጀነሬት የሚደረገው ኤቪደንስ የወባ በሽታን ስርጭት ለመግታት አገራዊ እንዲሁም ቀጠናዊ አቅምን እንደሚገነባ ተስፋ አድርጋለሁ። ምርምርና ጥናቱ ጠንክሮ ይቀጥል። ማህበረሰባችን ከዚህ ብዙ ያተርፋል። አገራችን ብዙ ታተርፋለች። አህጉራችን ብዙ ያተርፋል። የዩኒቨርሲቲው ምርምርና ትብብር ምክትል ፕሬዝዳንት ዶክተር ታፈሰ ማቴዎስ ዩኒቨርሲቲው በጤናው ዘርፍ ባለሙያዎችን ከማሰልጠን ባሻገር የጤና ተግባራትን በጥናትና ምርምር ላይ የተመሰረቱ እንዲሆኑ ትኩረት ሰጥቶ እየሰራ ይገኛልም ብለዋል። በዚህ ዘርፍ ባለፉት 25 ዓመታት በሕክምናና ጤና ሳይንስ ኮሌጅ እንደዚሁም በኮምፕሬሄንሲቭ ስፔሻላይዝድ ሆስፒታሉ ብዙ ስራዎችን የሰራ ሲሆን በብዙ ሺህ የሚቆጠሩ የሕክምና ዶክተሮችን፣ የጤና ባለሙያዎችን፣ ስፔሻሊስቶችን፣ ሰብ ስፔሻሊስቶችን አስመርቆ እንደ ሀገር አሁንም እንደ አህጉር በጤና ዘርፍ እየተሰሩ ያሉ ስራዎችን ደግፏል። ባለሙያዎችን ከማሰልጠን ባሻገር በሕክምናና ጤና ሳይንስ በኩል የተለያዩ ምርምሮችን በመስራት መረጃዎችን በማመንጨት ወይም ኤቪደንስ ጀነሬት በማድረግ በጤና ዘርፍ የሚወሰኑ ውሳኔዎች፣ የሚወሰዱ እርምጃዎች መረጃ ላይ የተመሰረቱ ሳይንሳዊ ምርምር ላይ የተመሰረቱ ለማድረግ ሰፊ ስራዎችን ዩኒቨርሲቲው በመስራት ይገኛል። ኮሌጁም በዚህ ልክ እየሰራ ይገኛል። ዶክተር ታፈሰ አክለውም ዩኒቨርሲቲው በዘርፉ 4 የምርምር ማዕከላትን አደራጅቶ እየሰራ መሆኑን ገልጸው ከእነዚህ መካከልም የወባና የሌሎች ተህዋሲያን ወለድ በሽታዎች ምርምር ማዕከል መሆኑን ተናግረዋል። በተፈጥሮና በሰው ሰራሽ አደጋ ምክንያት ተረጂ የሆኑ ዜጎችን በራስ አቅም ለመደገፍ በቅንጅት መስራት እንደሚገባ ተገለጸ። በሲዳማ ክልል ጉዳዩ ለሚመለከታቸው አካላት በምግብ ሉዓላዊነት ላይ ተኮረ ስልጠና በአለታ ወንዶ ከተማ ተሰጥቷል። አዳነሽ አላሙ ያዘጋጀውን ዘገባ ዮሴፍ አላሮ ያቀርበዋል። የሰብአዊ ድጋፍ በራስ አቅም ሲባል ሰብአዊ ድጋፍን ከሌላ አካል ጥገኝነት ወደ ራስ መቻል ማሸጋገር ማለት ነው። ዓላማውም በተለያየ ምክንያት ተጎጂ የሆኑ ግለሰቦችና ማህበረሰቦች የአደጋ ስጋቶችና አደጋዎችን የመቋቋም አቅም የመገንባትና ከአደጋዎች በራስ አቅም የማገገም ብቃትን ማሳደግ ማለት ነው። ይህንኑን ለማጠናከር በየደረጃው ለሚገኙ የአመራር አካላት ስልጠና ተሰጥቷል። በሲዳማ ክልል ደቡባዊ ሲዳማ ዞን አለታ ወንዶ ማይከልም በዚሁ ላይ ያተኮረ ስልጠና ተሰጥቷል።
የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ መሚሩ ሞኬ በዚህን ጊዜ እንዳሉት በክልሉ ከዚህ ቀደም ከተረጂነት ወደ ምርታማነት በሚል መሪ ሐሳብ ሲሰራ መቆየቱን ገልጸው ሰብአዊ ድጋፍ በራስ አቅም የክብራችን የነጻነታችንና የሉዓላዊነታችን ማረጋገጫ መንገድ በመሆኑ ራስን ለመቻል ልዩ ትኩረት ተሰጥቶ ይሰራል ብለዋል። በዋናነት የምግብ ዋስትናን ማረጋገጥ ወይንም ደግሞ ከተረጂነት ወደ ምርታማነት የሚለው እንደተጠበቀ ሆኖ የምግብ ሉዓላዊነትን ማረጋገጥ ማለት ከአገር ሉዓላዊነት ጋር ተሳስሮ የሚሄድ ነው። ይሄ አንገት የሚያስደፋ ነገር ነው። ልመናን ባህል ያደረገ ህብረተሰብን የሚፈጥር ነው። ከዚህ አንጻር ህብረተሰባችን አጠቃላይ እንደ ሲስተም መላቀቅ ያለብን ጉዳዮች ስለሆነ ከዚህ ለመላቀቅ መሰራት የሚገባቸው ጉዳዮች አሉ። አንደኛ በራስ አቅም ሰብአዊ ድጋፍ መሸፈን ነው። ይሄን በሚመለከት የሚሰሩ ስራዎች አሉ። ቅድም ያልናቸው ስራዎች የማጥራት ስራ፣ የማቀናጀት ስራ፣ የመዘጋጀት ስራ እንዲሁም ደግሞ በየደረጃው የማሻገር ስራ ይሰራል። ሁለተኛ ከዚህ በራስ አቅም ሰብአዊ ድጋፍ ከማድረግ በተጨማሪ የምግብ ክምችት ሊኖር ይገባል። ስለዚህ የምግብ ክምችት ስትራቴጂ በጣም ወሳኝ ስለሆነ እንዴት ነው ከዚህ ልንሻገር የምንችለው? እንዴት ነው ልናከማች የምንችለው? በምን ስትራቴጂ ነው ይሄንን በዋናነት ልንወጣ የምንችለው የሚለው ነገር የራሱ ስትራቴጂ ስላለው በዚህ ላይ ግንዛቤ መፍጠር ያስፈልጋል። በሶስተኛ ደረጃ የመጠባበቂያ ፈንድ ሊኖር ይገባል። የክልሉ አደጋ ስጋት ኮሚሽን ምክትል ኮሚሽነር አቶ አበራ ቢላ በበኩላቸው እቅዱን ለማሳካት የአደጋ ስጋቶችን የሚቀንስ የራስ አቅም ላይ ትኩረት በማድረግ እንዲሁም በማህበረሰቡ በራሱ ባለቤትነት የሚመራ ስራ እንደሚሰራም ገልጸዋል። ለዚህም የሁሉም ማህበረሰብ ትብብርና ቅንጅት ወሳኝ መሆኑን ገልጸው በቀጣይም የግንዛቤ ማስጨበጫ ስራዎችም ተጠናክሮ ይቀጥላሉ ብለዋል። የመድረኩ ተሳታፊዎች በሰጡት አስተያየትም በክልሉ የአደጋ ስጋት ቅነሳ ስራ ተግባራዊ ለማድረግ አስቻይ ሁኔታዎች መኖሩን ገልጸው ይህንን በመቋቋም ሀገራዊ ኃላፊነትን እንደሚወጡም ተናግረዋል። የሰብአዊ ድጋፎችን በራስ አቅም በማድረስ ከውጭ ሀገራት እጅ ጠባቂነት ለማውጣት እየተሰራ ያለው ስራ ተጠናክሮ መቀጠል እንዳለበት የሲዳማ ክልል ፕሬዝዳንት ልዩ አማካሪ አቶ ተሰማ ዲማ ገለጹ። የሲዳማ ክልል አደጋ ስጋትና ድጋፍ ማስተባበሪያ ኮሚሽን ከተረጂነት ወደ ምርታማነትና የምግብ ሉዓላዊነት በራስ አቅም የመቻል ዘመቻ ለማስቀጠል ያለመ በሰሜናዊ ሲዳማ ዞንና ሐዋሳ ከተማ አስተዳደር በየደረጃው ለሚገኙ አመራሮች ስልጠና ተሰጥቷል። ብሩክታዊት ብርሃኑ ሰብአዊ ድጋፎችን በራስ አቅም ለማድረግና ከውጭ ሀገራት ድጋፍ መውጣት እንደሚያስፈልግ እንዲሁም ተረጂነትን ተጸይፈን በራሳችን የምንደጋገፍበትን አማራጭ ማጠናከር እንደሚያስፈልግ በስልጠናው መድረክ ላይ ተመላክቷል። ተረጂነት ክብርንና ማንነትን የሚያኮስስ ተግባር ነው ያሉት የሲዳማ ክልል የፕሬዝዳንቱ ልዩ አማካሪ አቶ ተሰማ ዲማም እርዳታ እንደ ሀገር ፖለቲካዊ ጥገኝነትን፣ የኢኮኖሚ መዛባትን፣ ሙስናና ብልሹ አሰራርን በማስፋፋት የሀገርን ሁለንተናዊ እድገት ይገታልም ብለዋል። የስራ ተነሳሽነትን በማዳከምና ጥገኝነትን በማላመድ አሉታዊ ማህበራዊ ተጽዕኖችን በማድረስ ትውልድን የማኮሰስ አቅም እንዳለውም ገልጸዋል። ይሄንን ትውልድና ሀገርን ወደ ኋላ የሚያስቀር የተረጂነትን መንፈስ ለመስበር እንዲሁም የውጭ ሀገራትን እጅ ጠባቂነት ለማስቀረት በጋራ መረባረብ ያስፈልጋልም ብለዋል። በቀኝ እጅ ስንዴ ሰጡና በግራ እጅ ደግሞ ሌላ ነገር የነሱን አላማ የነሱን ፖሊሲ እንድትከተል ተጽዕኖ ያደርጋሉ። ስለዚህ ይሄም የፖለቲካ ጥገኝነትን ሊያስከትል ይችላል ማለት ነው። ኢኮኖሚ ጋር ተያይዞ ደግሞ የኢኮኖሚ ማበረታቻዎችን በማዛባት የሀገር ውስጥ ኢንዱስትሪዎችና ለማልማት ያለውን ተነሳሽነት ይቀንሳል። የጥገኝነት አዙሪ ውስጥ ይከተናል። ሶስተኛው ማህበራዊ ተጽዕኖም ሊያስከትል ይችላል። ይሄ የአካባቢ ተነሳሽነትን ማዳከም ብለን የምንለው ሰዎች መፍትሄ ከመፍጠር ይልቅ በእርዳታ ላይ መተማመን ከዚህ ባህል ውስጥ መውጣት አለብን ማለት ነው። ቀጣይነት ያለው እርዳታ የሀገር ውስጥ ስራ ፈጠራ ፍላጎትን ያዳክማል፣ ያመክናል። ብዙ ምቹ ሁኔታዎች አሉ። አንደኛ ኢትዮጵያ በቂ የተፈጥሮ ሀብት ያላት ሀገር ናት። አምራች የሆነ እድሜ ክልል ውስጥ የሚገኝ በቂ የሰው ኃይል 65 እና ከዛ % በላይ አምራች ነው፣ ጥገኛ አይደለም። ወጣት ህዝብ ያለባት ሀገር ናት ኢትዮጵያ። ሌላው ያልታረሰ ለም መሬት አለ። ከአመት አመት የሚፈሱ ወንዞች አሉን። ምቹ የአየር ጠባይ አለ። ኢትዮጵያ ህዝብ ደግሞ በዓለም አቀፍ ደረጃ ካለው ታሪክ ከፍታ አኳያ ተመጽዋችነትን፣ ተረጂነትን፣ ልመና አይመጥነውም።
የኮሚሽኑ ምክትል ኮሚሽነርና የእርዳታ ማሰባሰብ ዘርፍ ኃላፊ ወይዘሮ ዘላለም ቡጡሻም ምርትና ምርታማነትን በማሳደግ ሰዎች ከተረጂነት መንፈስ ወጥተው የምግብ ዋስትናቸውን ማረጋገጥ እንዲችሉ እየተሰራም ነው ብለዋል። በቀጣይም ይህንን ሀሳብ እስከ ታችኛው መዋቅር ድረስ በማውረድ ማህበረሰቡ ምርትና ምርታማነት ላይ ትኩረት እንዲያደርግና እንደ ሀገር የውጭ ሀገራት እርዳታን ለማስቆም እየተደረገ ያለውን ጥረት አመራሩ ግንዛቤ ማስጨበጥ ስራ ላይ ትኩረት ሰጥቶ መስራት ይገባዋልም ብለዋል። አደጋዎች ስፋትና ውስብስብነት አሁን ካለው ወቅታዊ ምላሽ አቅም ጋር የሚመጣጠን ባለመሆኑ ሀገራችን የውጭ እርዳታ ጠባቂ አድርጓታል። ምቹ መልክዓ ምድራዊ አቀማመጥ፣ የአየር ንብረት፣ እጅግ ለም መሬትና በርካታ ወንዞች፣ 65% ወጣት ሰራተኛ እንደዛውም ደግሞ 120 ሚሊዮን ህዝብ ይዛ ሀገራችን ወይም ህዝባችን ከልመና መላቀቅ የሚገባ ስለሆነ የተረጂነት አስተሳሰብ ለመስበር ለሀገር ውስጥ ፋይናንስ አሰባሰብ የቅድሚያ ትኩረት የተሰጠ አደጋ ስጋት ምላሽ ፈንድ የስርዓት አሰራር መቋቋም አስፈላጊ ስለሆነ ነው። ፈጥኖ ደራሽ የሆነ ፋይናንስ አቅም ለመፍጠር የአደጋ ስጋት ምላሽ አስፈላጊ ሆኗል። ሌላኛው ጠባቂነትን፣ ጥገኝነትን በማስቀረት ክብራችንን፣ ነጻነታችንን፣ ሉዓላዊ ሰውን ለማረጋገጥ ሌላኛው ቅጽበታዊና ዘገምተኛ አደጋዎችን ለመታደግ በውስጥ አቅም ላይ የተመሰረተ የሀብት አሰባሰብ አደረጃጀትና አስተዳደር ስርዓትን መዘርጋት ነው። አሰባስቦ አጠቃቀምና የአስተዳደር ስርዓት መዘርጋት። ሌላኛው የክልልና የዞን መንግስት መዋቅር በትብብርና በቅንጅት መስራት። ከስልጠናው ተሳታፊዎች መካከል የሐዋሳ ከተማ ብልጽግና ፓርቲ ጽህፈት ቤት የፖለቲካ ዘርፍ ኃላፊ አቶ ባቢሶ ባነታም፣ የሰሜናዊ ሲዳማ ዞን አስተዳዳሪ አቶ ጻዲቁ በጥሶ እንዲሁም እንደ ሀገር የውጭ ሀገራትን ድጋፍ አስቁመን የውስጥ አቅማችንን አዳብረን እርስ በርስ የምንደጋገፍበትን አቅም ለማጎልበት እየተሰራ ያለውን ስራም በየደረጃው ወደሚገኙ መዋቅሮች በማውረድ ፍሬያማ ለማድረግ እንደሚሰሩ ተናግረዋል። በራስ አቅም መፈጠሩ ችግሮችን ሰው ሰራሽ ሆነ ተፈጥሯዊ አደጋዎችን ለመመከት ለመከላከል ይሄ ጉዳይ ሲሪየስሊ መመራት ያለበት ጉዳይ እንደሆነ በተደጋጋሚ እየተነሳ ያለ ጉዳይም ተግባርም ስለሆነ የሚያዋርድ በመሆኑ ከዚህ መላቀቅ አለብን፣ ከዚህ መለመን የለብንም የሚል ጠንካራና ጽኑ አቋም የመንግስታችን አቋም ወስደን እኛም እንደ አመራር ለተቀን ሰርተን ህዝባችን አስተባብረን ከህዝባችን ጋር ተባብረን ከተረጂነት ወደ ምርታማነት ሊያሸጋግረን የሚችል ስራ ሰርተን ተግባራዊ እናደርጋለን የሚል ሀሳብ ነው ያለንና እንደ ዞናችን በዚህ ሁኔታ ነው እየሰራን ያለ ነው። የኢጋድ የደቡብ ሱዳን ልዩ ልዑክ አምባሳደር ሙሳ ጃማ አሊ ከተባበሩት መንግስታት ድርጅት ዋና ጸሐፊ የአፍሪካ ቀንድ ልዩ ልዑክ ግዋንግ ኮንግ ጋር ዛሬ በአዲስ አበባ ተወያይተዋል። ልዩ ልዑኮቹ በቀጠናዊ ሰላምና ደህንነት በተለይም በደቡብ ሱዳን ወቅታዊ ሁኔታ ላይ ሀሳቦችን ተለዋውጠዋል። በቅርቡ የአፍሪካ ህብረት የአምስት አባል ሀገራት ኮሚቴና ኢጋድ ያደረጉትን የጋራ ጉባኤ የተገኙ ውጤቶች ላይም መክረዋል። ሁለቱ ወገኖች በአፍሪካ ቀንድ ሰላም መረጋጋትና ቀጠናዊ ትብብር እውን እንዲሆን ያላቸውን ቅንጅት ለማጠናከር ቁርጠኛ እንደሆኑ መግለጻቸውን ኢዜአ ከኢጋድ ሴክሬታሪያት ያገኘው መረጃ ያመላክታል። ከሲዳማ ብሮድካስቲንግ ኮርፖሬሽን ዜናዎቻችን ቀጥለዋል። ወደ ውጭ ዘገባችን ስናልፍ የአሜሪካና የኢራን ባለስልጣናት ፕሬዝዳንት ትራምፕ የተዘጋጁበትን ጥቃት ሊያስቀር ይችላል የተባለውን ሶስተኛ ዙር ቀጥተኛ ያልሆነ ንግግር ዛሬ ስዊዘርላንድ ውስጥ ያደርጋሉ። ፕሬዝዳንት ዶናልድ ትራምፕ የኒውክሌር ስምምነት ላይ ካልተደረሰ ኢራን ላይ ጥቃት እንደሚሰነዝሩ ዝተዋል። ሙሉ ቀጠራ ተጨማሪ አላት። ውይይቱ የሚካሄደው በመካከለኛው ምስራቅ በአውሮፓውያኑ 2003 አሜሪካ ኢራቅን ከወረረች ወዲህ ትልቁ ነው የተባለ የአሜሪካ ወታደራዊ ኃይል በተሰማራበት ወቅት ሲሆን ኢራን ጥቃት ቢፈጸምባት ምላሽ እንደምትሰጥ አስጠንቅቃለች። ውይይቶቹ ግጭትን ለመከላከል የመጨረሻ ጥረት ተደርገው ቢወሰዱ ስምምነት ላይ የመድረስ እድል ላይ ግን ግልጽ የሆነ ነገር የለም። ትራምፕ ቀውሱን በዲፕሎማሲያዊ መንገድ መፍታት እንደሚመርጡ ቢናገሩም መሪዎቿ ስምምነቱን እንዲቀበሉ ጫና ለመፍጠር በኢራን ላይ የተመጠነ ጥቃት ለመፈጸም እያሰቡ መሆኑን ተናግረዋል። ዶናልድ ትራምፕ ከዚህ ድርድር ምን እንደሚፈልጉና
አሁን ወታደራዊ እርምጃ መውሰድ ለምን አስፈላጊ ሊሆን እንደሚችል ለማስረዳት ብዙ ጥረት አላደረጉም። ባለፈው ዓመት ሰኔ ወር ላይ በኢራንና በእስራኤል መካከል ለ12 ቀናት ጦርነት በተካሄደበት ወቅት አሜሪካ የኢራን የኒውክሌር ተቋማትን ደብድባለች። ኢራን በግዛቷ ውስጥ ዩራኒየም ማበልጸግ እንድታቆም አሜሪካ ያቀረበችውን ጥያቄ ውድቅ አድርጋለች። ነገር ግን በኒውክሌር ፕሮግራሟ ላይ አንዳንድ ለውጦችን ለማድረግ ዝግጁ መሆኗን የሚያሳዩ ምልክቶች አሉ። በሁለቱ ሀገራት መካከል በኦማን አደራዳሪነት እየተካሄዱ ባሉ ንግግሮች የኢራንን ልዑክ የሚመሩት የውጭ ጉዳይ ሚኒስትሩ አባስ አራጋቺ ሲሆኑ በአሜሪካ በኩል ደግሞ የፕሬዝዳንቱ ልዩ መልእክተኛ ስቲቭ ቢትኮፍና የትራምፕ አማች ጃሬድ ኩሽነር ናቸው። ከቅርብ ጊዜ ወዲህ አሜሪካ በሺዎች የሚቆጠሩ ወታደሮቿን 2 የጦር ጀቶች ተሸካሚ መርከቦችን እንዲሁም የጦር አውሮፕላኖችንና ነዳጅ የሚሞሉ አውሮፕላኖችን ወደ ቀጠናው አሰማርታለች። ትራምፕ ኢራን ላይ የአየር ድብደባ ለመፈጸም የዛቱት ባለፈው ወር በአገሪቱ የተካሄደው ህዝባዊ አመጽ ለማፈን ከፍተኛ ወታደራዊ እርምጃ በወሰደበትና በሺዎች የሚቆጠሩ ተቃዋሚዎች በተገደሉበት ወቅት ነው። ዘገባው የቢቢሲ ነው። ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት ያዝናቸው ዜናዎች እነዚህን ይመስላሉ። ዜናዎቹን ወደ እናንተ በማድረስ ጽዮንን አሳብራችሁ ነበርኩኝ። ከቀሪ የጣቢያችን ፕሮግራሞች ጋር መልካም ምሽት ይሁንላችሁ።